ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ መጀመሪያ እንደ ዜጋ እንደ ዲሞክራሲያዊ ተቋማት እንዲመሰረቱ ዲሞክራሲያዊ መንግስት እንዲኖር በዛም በዲሞክራሲያዊ ምርጫ ተከናውኖ ወደ ስልጣን የሚመጣ ሰው በመልካም አስተዳደር ህዝብን የማይበድል ዜጎችን የማያዳላ በእኩል አይን የሚያይ መሪ ለማግኘት ሲባል ለሚደረገው ወይም ዛሬ ለዋልንበት ሰባተኛው ሀገራዊ ምርጫ እንኳን አደረሰ። እንኳን አብሮ አደረሰን። ለመላው ኢትዮጵያውያን ወደው ፈቅደው ለሚመርጡት የነገን የኢትዮጵያን መጻኢ ዕድል የሚወስን ድምጻቸውን ለሰጡት እስካሁንም ሰዓት እየጠበቁ ላሉት ምርጫው እስኪጠናቀቅ ድረስ ምርጫው ሰላማዊ ተአማኝ እንዲሆን እያደረጉ ላሉ ለአስተባባሪዎች በዚህ ዙሪያ ላይ በሙሉ ለተሳተፉ የሚዲያ አካላትም ጭምር ላቅ ያለ ምስጋና አለኝ። ቴንኪው አመሰግናለሁ። እንግዲህ እኔም ከጧቱ 2 ሰዓት በርግጥ አንዳንድ ቦታ ከሌሊቱ 9 ሰዓት ሰልፍ የተያዘባቸው ቦታዎች ነበሩ። ምርጫው በምርጫ ቦርድ ህግ መሰረት ከጧቱ 12 ሰዓት ላይ የተጀመረባቸው ቦታዎች ነበሩ። ዝግዩነት የታየባቸው ቦታዎች ነበሩ። እኔ ከማሰማራቸው የሙያ ባልደረቦቼ ባሻገር እኔ በግሌ በአይኔ ለመመልከት የወጣሁት ከጧቱ 2 ሰዓት ላይ ነው። እዛን ሰዓት ጀምሮ እስከ 10 ሰዓት ድረስ የነበረውን ሁኔታ የተለያዩ ቦታዎች ለመመልከት ችያለሁ። ይህን ያክል ሰልፍ እናያለን ብለህ ገምተህ ነበር? ከሰሞኑ የዓለም አቀፍ ሚዲያዎችን ጨምሮ ምርጫው እንዳይደረግ ሲፈልጉ ሲወተውቱ ከነበሩ ወገኖች አንጻር በየቦታው የምታየው እንኳን አሁን በምርጫ ቦርድ አዋጅ መሰረት መራዘሙ ቀርቶ ጧትስ በማለዳው ያን ያክል ሰልፍ እናያለን ብለህ ገምተህ ነበር? እውነት ለመናገር እንግዲህ እንዳልከው ቀድሞ የተሰራ ስራ መኖሩ በትክክል ኢትዮጵያ እየመረጠች ነው የሚለውን የሚያስረዳ ነው። ምክንያቱም ሚዲያዎች በተለይ ደግሞ የውጭ ሚዲያዎች እጅግ በጣም ከፍተኛ የሚባል የምርጫ ወቅት የሚጠበቅና የሚደረጉ ዘመቻዎች አሉ። ያንን የምታስታውስ ከሆነ በ6ኛው ሀገር አቀፍ ምርጫ ላይ ሰው በነቂስ መውጣት ብቻ ሳይሆን ከፍተኛ የሆነ ዝናብ ነበረ። በወቅቱ እንግዲህ እኛም ለዘገባ ተሰማርተን ስለነበረ ያን ያየነው ድባብ እንደ ቤንችማርክ ይወሰዳል የሚል እንድምታ ነበርኝና ይሄኛው ከዛኛው ልቆ ተመልክቻለሁ። በተለይ ደግሞ አሁን ያለው ገዢው ፓርቲ 6ኛው ምርጫ ላይ በከፍተኛ ሁኔታ በከፍተኛ ድምጽ እንዲሻገር ያደረገበት ሞመንትም ነበረ። አሁንም በየአካባቢው መንግስትም ገዢው ፓርቲም ሆነ የምርጫ ቦርድ በቅንጅት በተለይ ደግሞ ሰላምና ጸጥታን በማስጠበቅ ሂደት ምርጫውን ሰላማዊ ተአማኝ ፍትሃዊ ለማድረግ የተከደበት ርቀት እጅግ ሩቅ መሆኑን በደንብ አድርጌ ተመልክቻለሁና ከዛ ቀደም የነበሩ የቅድመ ምርጫ ሂደቶችን በተመለከተ እያንዳንዱን ነገር ለመከታተል እድል ስለነበረኝ እንደዚህ አይነት ነገሮችን ጠብቄ ነበረ። በእውነት ለመናገር እኔ ከእንግዲህ እንደው ምናልባት የከፋ ነገር እንዲፈጸም ሌት ተቀን በሚታትሩ ሰዎች ይነዛ የነበረውን ፕሮፓጋንዳ እንደው ጭካኔያቸው እየገረመኝ ይከታተል ነበርና ይሄ ሁሉ ሰልፍ በአዲስ አበባ እሺ እንደው እነሱ እንደሚሉት ሰላማዊ ቦታ ነው ተብሎ ሊሆን ይችላል። የተለያዩ ክልሎችና የክልል ከተሞች ላይ ግን
እኔ በመረጥኩት ነው የምተዳደረው ስልጣን የሚመነጨው ከምርጫ ኮሮጆ ነው በሚል እሳቤ ያን ያክል ሰው ሳይ መዋሸት አልችልም። ተደንቅ ያለው የፈለገውን መምረጥ መብቱ ስለሆነ ግን ይሄን እንዴት ማየት ይቻላል? እንግዲህ ከነዚህ እኔ አሁን ምንድነው እናንተ በብዛት እዚህ ሞርስ ላይ ሰዎች የሚያውቁን አጀንዳ ተቀባዮች አይደለንም፣ አጀንዳ ነው የምንሰጠው። ስለዚህ እንደው እስካሁን ድረስ የነበረውን ነገር እንገምግመው ብለን ብንል ከሚያስፈራሩ መግለጫ ሲያወጡብን ከነበሩ የነሱን ኮፒና ቅጂ ደግሞ እየተቀበሉ እንደ አልጀዚራ እና ቢቢሲን ጨምሮ ሌሎች ዓለም አቀፍ ሚዲያዎች የሰብአዊ መብት ተሟጋች ድርጅቶች ነን የሚሉ በሰብአዊ ጋሻ እየተጠለሉ ሁሉ ሳይቀሩ ሰሞኑን ሞርቱ ፈልፈላ ሲሉ ነበርና እኔ ከዛ አንፃር ነው ያየሁት። ከዚህ አንፃር ልታይልኝ ትችላለህ? እንግዲህ አንተ እንዳልከው ነው። ኢትዮጵያ አትቆምም፣ ትገሰግሳለች። ዛሬን መብላት ዛሬን መቀራመት ለሚፈልጉ ላለፉት በርካታ ዓመታት በወንጀል መጠየቅ የነበረባቸው ሰዎች እድል ፈቅደው እድል አግኝተው ጥገኝነት ጠይቀው ውጪ ተሰደው እዚህም ትንሽ ጥሪት ያፈሩ አንዳንድ ማህበራዊ ሚዲያ ላይ ያሉ አፈቀላጤዎችን ወይንም ደግሞ የኢትዮጵያን ስንክሳር ማብዛት ለሚፈልጉ ሰዎች ክፍያ እየከፈሉ የሚያሰማሩ ሰዎች ሟርት ለውጭ ሚዲያ ከፍተኛ ዶላር እየከፈሉ ሲያሟርቱ የነበሩ ሰዎች የኢትዮጵያን ውድቀት የሚፈልጉ እኔ ወንበሩን ካልያዝኩ እኔ ካልመራው እኔ ካልቧጨርኩ ብለው ጫጭረው ማደር የለመዱ በጣም በርካታ ሰዎች እንዳሉ ታሳቢ ይደረጋል። ኢትዮጵያ ግን ጉዞዋን አታቆም። ጠቅላይ ሚኒስትሩ ሲሉ እንደነበረው የተመራጩ ጉዳይ አሳስቦናል፣ በተለይ ደግሞ የምንመርጠው አገር ጋይ እንደራሴን እንጂ የህዝብ መገልገያ ይሄ ቡክናውን ለራሱ ጥቅም ሲል የሚሸጠውን አይደለም የሚል ሐሳብ አንስተው ነበር። ይሄ እንግዲህ ከመራጩ በላይ የሚያሳስበው ተመራጩ ነው እንደማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በሻሻ ላይ ምርጫ ካደረጉ በኋላ የሰጡት ጋዜጣዊ መግለጫ የሚያመለክተው ሟርት አሁን ቅድም አንተ እንዳነሳው በጣም በርካታ አጀንዳዎች ነበር ሲሰጡ ነው ከያቅጣጫው እጅግ በጣም አደገኛ የሚባሉ ሟርቶች ነበር ሲነሱ ነበር። እዚህ ጋር አንድ ላይ ታያይዝልኛል ላቋርጥህና ለግባ መሐመድ። ከሙያ ልምዴ አንድ የቀሰምኩት ነገር እንደው አድማጭ ተመልካቾቻችንም ሌሎች የሚያዳምጡ በአጋጣሚ እግር ጥሏቸውም ጎራ ብለው የሚያዩ ሰዎችም እንደው እንዲታዘቡ ነው። የኢትዮጵያ እንዲህ አይነት ፈተና ሲገጥማት ወይም ፈተናውን የሚያወጣውና በዚህ ጉዳይ ላይ እንተባበር ሲባል ከየት አቅጣጫና የት አቅጣጫ ላይ የተቀመጡ ሰዎች እጅ ለእጅ እንደሚያያዙ ልምድ አለኝ። ቢቢሲ፣ አልጀዚራ፣ የሰብአዊ መብት ተሟጋች ድርጅት፣ የዓለም አቀፍ ተቋማት ድርጅት ነን የሚሉ ታሪካዊ ጠላቶቻችን በሌላ አገር እነሱ ባልሆኑበት አገር ለምሳሌ እስራኤል ውስጥ ሊሆን ይችላል፣ ኳታር ውስጥ ሊሆን ይችላል፣ አውሮፓ ውስጥ ሊሆን ይችላል። እንደዛ አይነት ቦታ ጋር ያሉ የመገናኛ ብዙሃን አንድ አይነት ቃል 4 ነጥቡ ወደ ፊት የመጀመሪያው አንቀጽ ወደ ኋላ ሊለዋወጥ ይችላል እንጂ መንፈሱ አንድ የሆነ ከሀገር ቤት ውስጥ ካሉ የነሱ አይነት ሰዎች ጋር ተናበው የሚያቀርቡበትን አጋጣሚ በደንብ አውቃለሁና ይህን ሰሞን የአልጀዚራም የቢቢሲም የነ ሮይተርስም ጭምር ሁኔታ ይህን ስለሚያመላክት ብዬ ነው መሐመድ። በትክክል አሁን አንተ እንዳነሳኸው ከዚህ ከሚዲያ ጋር ተያይዞ የተወሰኑትን ሀሳቦች ለማንሳት እንግዲህ ከምርጫ በኋላ በኢትዮጵያ የሲኦል ኑሮ ይጀምራል የሚል ወይንም በኢትዮጵያ ታላቅ የሲኦል በር ይከፈታል የሚል ከዘ ኢኮኖሚስት፣ አልጀዚራ፣ ፎሬን አፌርስ፣ አፍሪካ ኢንተለጀንስ፣ ሌሞንድ፣ የቢቢሲ
በተለይ ደግሞ ጋዜጦችም መጽሔቶችም ቴሌቪዥን ጣቢያዎችም ይሄንኑ በተመሳሳይ ቶን ሲዘግቡ ነበር። ምን ማለት መሰለ የመረጃ ፍሰት ቋቱ አንድ ከሆነ ያስታውቃል። የመረጃ ፍሰት ያው የመረጃ ባለሙያ አይደለም። አንድ አይነት። ስለዚህ ከቋቱ አንድ ነው፣ ሶርሱ አንድ ነው። ስርጭቱ እንዳልከው የአንቀጽ ወይንም የፓራግራፍ የቃላት አንዳንድ ሚዲያዎች የራሳቸው የሆነ የቃላት አጠቃቀም አላቸው። የጽሁፉ ማነስ ወይንም ደግሞ የዘገባው ማነስና መብዛት ሊሆን ይችላል። እንደዚህ አይነት ቴክኒኮች ተደርገው ግን ተመሳሳይ ቶን ያላቸው። ለምሳሌ ዶክተር አብይ ቀድሞ አሸንፏል። ዶክተር አብይ ግለሰብ ነው። ካሸነፈ ፓርቲ ነው የሚያሸንፈው። ዶክተር አብይ ብቻቸውን ፓርቲ አይደሉም፣ የፓርቲ ሊቀመንበር ናቸው። ለማንሳት የሚፈለገው ምንድነው የእሳቸውን ሌጋሲ ወይንም ደግሞ የእሳቸውን ይሄ ያሉ ተጨባጭና ነባራዊ ሁኔታዎችን ለማጥፋት ሲፈለግ ፓርቲውን ትረሳውና ባልደረቦቻቸውን ትረሳና እሳቸው ላይ ፎከስ ታደርጋለህ። ይሄ ምንጩ ወደ አንድ ጎን የመጣና ያው ሶርሱ አንድ ነው፣ በጀቱም አንድ ስለሆነ ማለት ነው። ከየት አካባቢ ነው የመጣው? ለምንድን ነው የመጣው? በምርጫ ሰዓት እንዴት ሆነ? እንግዲህ እኔ እናንተ በተደጋጋሚ የምናውቀው እውነት አለ። በዚህ በኩል በጂኦፖለቲካው ከግብጽ ከሶማሊያ ኤርትራና በተለይ ደግሞ አሁን በዋናኛነት ተዋናይ የሆነችው አሁን ዛሬ ምርጫው ሳይጠናቀቅ ምርጫ ያከናወነችው የትግራይ ክልልን ጨምሮ እዚህ አካባቢ ላይ የምታነሳቸው በጣም በርካታ ነገሮች አሉ። ሶርሱ እዚህ አካባቢ ላይ እንዳለ በደንብ መመልከት ይቻላል። ሌሎች ደግሞ ተከፋይ የሆኑ እንዳልኩ በአንድም ይሁን በሌላ በሀገረ መንግስት ግንባታ ውስጥ ሳይሆን በሀገረ መንግስት መፍረስ ውስጥ የራሳቸው አሻራ የነበራቸው ወንጀል መጠየቅ የነበረባቸው ሰዎች ዛሬ እድል አገኘን ብለው ማህበራዊ ሚዲያው ላይ እየዘወሩ የሐሰተኛ መረጃን እየነዙ የሐሰት ትርክት በኢትዮጵያ ላይ እየተረኩና የነሱን ምኞትና ሟርት እያሟረቱ የሚገኙ የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ ለማለት ትንሽ የሚከብድ ግን አማርኛ ቋንቋ ተናጋሪ የሆኑ ሰዎች በየአካባቢው ትመለከታለህ። ይሄ አሁን ባለው የኢትዮጵያ እድገት ግስጋሴ የኢትዮጵያ ለውጥ ነገ ልጆች እንዳሉት ሀገር እንዳለው ሰው ለማሰብ ለሚፈልግ ንቁ ኢትዮጵያዊ የማይሆን የማይታሰብ ሂደት። በነገራችን ላይ አንድ እንደው ለአድማጭ ተመልካቾቻችን አንስተን ማለፍ ያለብን ዛሬ የተካሄደው ምርጫ ብቻ አይደለም። ምክንያቱም በጣም ከፍተኛ የሚባሉ አንዳንዶቹ ክስተቶች በታሪክ ተሰንደው ሊቀመጡ የሚገቡ ሆነው ትመለከታለህ። እኔ እናንተ በመናቀው ኢትዮጵያ የ7 አመት የምርጫ ታሪክ አይደለም ያላት። ኦልሞስት ወደ 13 አመት የምርጫ ታሪክ ነው ያላት። ነገር ግን ሞደርን ተደርጎ ሲወራ 1997ቱን ምርጫ እናስታውሳለን። ግን 1997 ምናልባት አዳዲስ ትውልዶችም እየሰሙ ስለሆነ የይስሙላ ነው የይስሙላ አይደለም የሚለውን ነገር ካላነሳ ነው እና ካላብራራ ነው በስተቀር በቀድሞው የኢትዮጵያ መንግስት በኮሎኔል መንግስቱ ኃይለማርያም ጊዜም የተደረገ አንድ ምርጫ ነበረ አስታውሳለሁ። ዝሆንና አንበሳ የምርጫ ምልክቶች ነበሩ። ታስታውሳለህ አይደለም? ስለዚህ እንደው ይሄ ኢህአዴግ አመጣሽ ምርጫ የሱ ኢህአዴግ መጥቶ የፈነጠቀው ጮራ አድርገው እንዳይቆጠር ብዬ ነው። ምርጫ የሚለውን ነገር በቃልም በተግባርም ኮረጆ ውስጥ ወረቀት በመክተትም ህዝቡ የሚያውቀው ከዛ የቆየ ጊዜ ነው ለማለት ፈልጌ ነው። ትክክል ነው፣ ልክ ነው። ለዛ ነው ወደ ኋላ ሄዶ ኦልሞስት በኢትዮጵያ ታሪክ ውስጥ በአፍሪካ የመጀመሪያው የፓርላማዋ ሴት እያልን እኮ የምናነሳው ፓርላማ መጀመረ ነው። ፓርላማ ኤሌክሽን ሲኖር የሚኖር ነው አይደለም? አንድ ሰው ፓርላማ የሚገባው ምርጫ ሲኖር ነው። በወቅቱ የነበሩት እንደዚህ ስማቸውን የምናነሳቸው ስመጥር የሆኑ ሰዎች በሙሉ ከዚሁ ጋር የተያዘ ታሪክ ያለው ነው።
እንደራሴው በ1947 ቀዳማዊ አፄ ኃይለ ሥላሴ ሲመሰረት እና ህገ መንግስቱ ሆኖ የሚወጣው እንደራሴው ስለተመረጡ ነው አይደለም? በትክክል አዎ። እሱን ነው አሁን ትውልዱን እየነገር ነው እንድንሄድ ብዬ ነው። እሱን ነው አሁን እኛ እያነሳን ያለነው፣ ታሪክን እያረሙ መሄድ። እንደገና ደግሞ ትውልዱም በነበሩት ቅድም እንዳልከው ከይስሙላ ምርጫዎች ጋር ወይንም ከማሟያ ምርጫዎች ጋር ባለፈ 99.99 ምናምን አሸንፏል ተብሎ የነበረበት ጊዜ እናስታውሳለን። በዛሬ እንደውም አንድ በጣም ኢምፕረስ ካደረገኝ ሁነቶች መካከል በተለይ ደግሞ የዜግነት ኃላፊነታቸውን የተወጡ በጣም በርካታ ኢትዮጵያውያን እንዳሉ ሁሉ አሁን ከጦርነት ወደ ዲሞክራሲ የመሸጋገር ታሪክን አይተናል የሚል ቀደም ሲል የነበረው የኦብነግ ወይንም ደግሞ ኦጋዴን ብሔራዊ ነጻነት ግንባር ማለት ነው ለመጀመሪያ ጊዜ በታሪኩ በምርጫ ተሳትፏል። በምርጫ መሳተፍ ብቻ ሳይሆን ትልቅ ድል ነው የሚል የፓርቲው ምክትል ሊቀመንበር አቶ አህመድ ያሲን ድምጻቸውን ከሰጡ በኋላ ያነጋገራቸው ሚዲያ ሲናገሩ ነበርና ያለፉት 27 ዓመታት ስንጨፈጨፍበት የነበረው ቦታ ላይ ዛሬ የምርጫ ጣቢያ ሆኖ በነጻነት መርጠንበታል የሚል ሐሳብ አነሱና ይሄ እንግዲህ አገሪቱ ያደረገችውን ጥልቅ የፖለቲካ ለውጥና የሰላማዊ ትግል እንደ አማራጭ የበላይነት ያረጋገጠ ሆኖ ተመለከተዋል። በሌላ መልኩ ደግሞ የአማራ ክልል ፕሬዝዳንት አቶ አረጋ ከበደ አሁን የጠመንጃ የበላይነት አክትሟል፣ በአገሪቱ የታሪክ ስልጣን ከአፈሙዝ የሚመነጭበት ኋላ ቀር ባህል ይሄ ምርጫ የመቀየር ትልቅ አቅም አለው የሚልና በተለይ ደግሞ ህዝቡ በቀን በሌሊት በዚህ አሁን በመታየው እስከ ሌሊቱ 6 ሰዓት ድረስ እኔ እናንተ እያወራን ባለንበት ሰዓት ሰዎች እሳት አቀጣጥለው ምርጫ ላይ ነው ያሉትና ይሄ በጠመንጃን ግበው ህዝብን በማስፈራራት እንዳልኩ በሚዲያው የተለያዩ ፕሮፓጋንዳዎችን በመንዛት አሁን ያለው አመራር ትክክል እንዳልሆነ ኮሮጆ ውስጥ ቀድሞ ምርጫ ካርዱን እንደሞላ ከዛ ደግሞ የተለያዩ ቪዲዮዎች እያነሱ በጣም የሚገርመኝ ይሄንን ዘመን አለመዋጀት እና የቆሙ መቅረት ምልክት ነው ለኔ። ይሄ ዘመን ይሄ አሁን እኔ እናንተ የምናወራበት ጊዜ የኤአይ ቴክኖሎጂ በጣም የረቀቀበት ማንኛውንም የሐሰተኛ መረጃን ለማሰራጨት በቃ አቬለብል የሆነ ብዙ ነገሮች መስራት የምችልበት የታሰረውን ወረቀት እያየሁ ነበር እኔ ያሰራጩትን ማለት ነው። ኮሮጆ ውስጥ ተሞልቷል። ኮሮጆ የሚባል ነገር አልታየም፣ ወረቀት ነው የታየው። ይሄን ወረቀት እኮ ጀዋር ራሱ እኮ ሊያሳትመው ይችላል፣ ባለበት ቦታ ላይ አሳትሞ ሊሞላው ይችላል፣ ማተብ ሊቀርጽ ይችላል፣ በኤአይ ሊሰራው ይችላል። እንደዚህ አይነት ጅል የሆነ ህዝብ ያለ የሚመስለው የሚጃጃል ቆሞ የቀረ በጣም በርካታ የኢትዮጵያን የህዝብ ማታለል የሚችል ምርጫ እንዳይወጣ ቅስቀሳ የሚያደርግ የነበረ ግን ደግሞ እውነታው ከዛ በተቃራኒ ሆኖ አሁን እኔ እናንተ እያወራን ባለንበት ሰዓት እሳት እያቀጣጠሉ ቆሎ እየተቀባበሉ ምርጫን ሳንመርጥ ወደ ቤታችን አንገባም የሚሉ ንቁ ኢትዮጵያውያን የተፈጠረበት ሶ እሺ 1997ን ማሳያ ለማድረግ ምሳሌ ስትጀምር ነበር ቅድም ያቋረጥኩና በእርግጥ በኢትዮጵያ ታሪክ ውስጥ መሪዎቹን ለመለወጥ ወገቡ እስኪንቀጠቀጥ ከለጧት እስከ ውድቅት ድረስ ሲደክም የነበረ አንዳንድ ቦታ ጋርም ዝናብ ነበር አስታውሳለሁ። ዝናቡም ላው ላይ ወርዶበት ምንም ያልመሰለው ከምርጫ ቅስቀሳ ዘመኑ ጊዜ ጀምሮ ብዙ የደከመበት ሶስተኛው ሀገራዊ ምርጫ ነውና ማሳያው ብዙ ሊሆን ይችላል፣ ዘርፈ ብዙም ሊሆን ይችላልና ወደሱ መልሼ ላስታውሰ ነው። ምንድነው መሰለህ ኢትዮጵያውያን በማንኛውም ሁኔታ ውስጥ ለውጥ እንፈልጋለን። ያኔ የነበሩ እንቅስቃሴዎች በተለይ በሶስተኛው ሀገር አቀፍ ምርጫ የነበረው እንቅስቃሴ
በጣም ከፍተኛ የሚባል የተለያዩ የፖለቲካ ፓርቲዎች የተለያዩ ሐሳብ ያላቸው በኋላ ላይ ደግሞ ጥምረት ፈጥረው የራሳቸውን የሆነ ያው ኖርማሊ ድራማ መሆኑን ሳናቅ ነው ይሄንን ነገር ድራማ መሆኑ የተጋለጠው። ያው እንግዲህ አሁን ላይ ያሉ በአመራርነት ደረጃ ሌባ ሲካፈል ነው የሚጣለው ይባላል። ሲሰርቅ አይደለም የሚጣለው። መጀመሪያ ላይ አንድ ለመሆን የነበራቸው ሐሳብ ምን እንደነበረ እንደ አጠቃላይ ይገባኝ እንደው ንገር ካልከኝ በዚህ በኢትዮጵያ ፖለቲካ ታሪክ ውስጥ የፖለቲካ ፓርቲዎችን ጥምረትን በለው ፓርቲም በለው ታሪክም በለው ሁሉንም ብታነሳ ለኔ የወቅቱ አበል መቀበያ እንጂ ለእናት ሀገር ኢትዮጵያ ዋጋ ለተከፈለላት አባቶች ደም አጥንት ከስክሰው ላቆዩት ነገ መጻኢ ዕድሏ የተሻለ ነው ብለው ለሚያስቡላት ኢትዮጵያ ሲባል የራሱ የሆነ የተደራጀ ኢትዮጵያን ለመምራት የሚያስችል ቁመና ዝግጅት ስነልቦና ዕውቀት ኖሮት የመጣ አልተመለከትኩም። ይሄንን እናገራለሁ ወደፊት። አለን ያሉትም ሰዎች እኮ ተሰደቡ፣ ተዋረዱ እኮ ያጥንካሪያ ስነልቦና አለን ብለው ትንሽ ሮጥ የነበሩ በገዛ ወዳጆቻቸው ሲረገሙ እንጂ ሲወደሱ አልሰማንም። እሺ ቀጥል። ይቅርታ ካሉ አሁን ለምልህ በእናት ኢትዮጵያ አሁን ለምልህ ሐሳብ የነበራቸው ኢትዮጵያን ማሻገር ለሚፈልጉ ኢትዮጵያን ከድህነት ማላቀቅ ለሚፈልጉ ሐሳብ የነበራቸው ሰዎች አገር ጥለው አይሸሹም፣ አይሰደዱም። በብዙ መልኩ ጠቅላይ ሚኒስትር ዶክተር አብይ አህመድ በቲፒኤልኤፍ ጊዜ የነበሩ ቲፒኤልኤፍን በውስጥ ሲታገሉ የነበሩ ናቸው አይደል? ለምን አልተሰደዱም? ከሳቸው በላይ እንግልት የደረሰበት የለም። መሰደድ አማራጭ አይደለም። ወጥቶ መሳደብም አማራጭ አይደለም። አማራጩ መታገል ነው። የጸና አቋም ያለው ሰው ይታገላል። የታገለ ሰው ደግሞ ያሸንፋል። ያሸነፈ ሰው ኢትዮጵያን ያሻግራል። አሁንም ኢትዮጵያን የሚያሻግር አስተሳሰብ ነው እንጂ ምን መርጠው ግለሰብ አይደለም። ግለሰቦች ይመጣሉ፣ የፖለቲካ ፓርቲዎች ይመጣሉ፣ ይሄዳሉ። ብዙ መጥተዋል። በጣም ብዙ መጥተው ብዙዎቹ በኢትዮጵያ ሕዝብ ላይ ቀልደው የራሳቸውን የሆነ ኑሮ መደላድል ፈጥረው ወጣቶችን አጫርሰው ደም አፋሰው ኢትዮጵያን በብሔር ከፋፍለው ሄደዋል። እንዳንግባባ አድርገው አሁን ትንሽ ጭላንጭል ሲታይ እንደዚህ አይነት መታወር ውስጥ ያሉ ሰዎች እኔ ካልመራሁት በሚል እሳቤ መነሻ መሰረት ደግመው ደጋግመው ይመጣሉ። ደግመው ሲመጡ የራሳቸው ነገር ስለሌላቸው የሚኒሊክን ታሪክ ይዘው ሊመጣሉ። በሚኒሊክ ጊዜ ጆሮን ያመመው ሰው አይነት ማለት ነው። አሁንም በመጨረሻ ላይ የሚሰማው ያንኑ የመጨረሻውን ነገር ነው እንዴ? ልክ እንደዛ ማለት ነው። እሺ ጨርስልኝና ወደ አንድ ወሳኝ ጥያቄ ልውሰድ ብዬ ነው። አየህ፣ ለዚህ ነው አሁን ኢትዮጵያ እየመረጠች ነው የምንለው በምክንያት ነው። በትክክልም እየመረጠች ነው። ልምምዶቻችን ወደ ዲሞክራሲ ይሄዱ ታዛቢዎች አሁን የወጡ ሪፖርቶችን መመልከት ይቻላል። በጣም በርካታ ከዚህ ከምርጫው ሂደት ጋር የኤዩና የኢጋድ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታን ጨምሮ የአፍሪካ ህብረት ታዛቢ ቡድን በርካታ ቦታዎች ላይ ምርጫው በቴክኖሎጂ መደገፉ ወጣቶችና ሁሉንም የህብረተሰብ ክፍል ማሳተፉ በተለይ ደግሞ ለአፍሪካ ቀንድ ለቀጠናው ሀገራት ትልቅ ምሳሌ ነው ሲል ምስክርነት እየሰጡ ነው ያለው። ይሄ ትልቅ እምርታን የታየበት አንዳችም ኮሽታ ሳይኖር በአንዳንድ አካባቢዎች ላይ እንግዲህ ምርጫ ፍጹም መሆን አይጠበቅበትም። ይኖራል እንደዚህ አይነት ነገሮች፣ የተለያየ ኢንተረስት ያላቸው ግሩፖች ይኖራል። እኔም ማዝነው ውጭ ሆነው ኢትዮጵያ ላይ የሚያማርቱና እቺ ሀገር እንድትፈርስ እቺ ሀገር ወጣቶቿ በደም የተጨማለቀ ታሪክ እንዲኖራቸው ቀንከሌት የሚተጉ በአእምሮ ንፉጋን የሆኑ የነሱ አንዳችም ነገር ጠጠር
ጠጠር ያልጣሉ በኢትዮጵያ የመጻኢ ዕድል ላይ ጠጠር ያልጣሉ ሰዎች ግን ደግሞ መሳሪያ እንዲነሳና ህዝቡ እንዲተላለቅ የሚያደርግ ሐሳብ የሚሸጡ በጣም በርካታ ሰዎችን አፍ ያስያዘ እጅግ በጣም የእውነት ለመናገር እንኳንም በዚህ ዘመን ኖርን የሚያስብል ታሪክ ነው ዛሬ እየተመለከትኩ የነበረው። እኔም ያስተዋልኩት ይሄን በጣም ነው የማመሰግነው መሐመድ። እንግዲህ ምናልባት እድለኛ የሆነ ሰው ቢማርም ባይማርም ዘመኑን ይዋጃል የግድ ከሚያየው ከሚሰማው። አልበዛ ደግሞ በትምህርትም ራሱን ያዳብርና ከዘመን ጋር ይራመዳል። አንዳንድ ጊዜ እዛው ላይ ተቸክሎ መቅረት የትግል ስልትህም ያው የትላንትናው የእድገት የልማት አቅጣጫህም በዛው በትላንትናው በበሬ ስልጣንም በጠመንጃ የፖለቲካ ትግልም በማጋደል ደም በማፋሰስ እንዲህ አይነት ነገሮች አሉ። ቢያንስ ሌላውን ነገር ትተነው ዶክተር አብይ አህመድ ወደ ስልጣን ሲመጡ ከውስጥ ፈልቅቀው የወጡ የለውጡን መጥተዋል። ሌሎች ባልደረቦቻቸው ነበሩ። ዛሬ አቋቋማቸው ሌላ ቦታ ጋር ቢሆን የማይካድ ነገር ነው ላደረጉት አስተዋጽኦ። ግን የስልቱ መቀየሩ አሁን በአገር ውስጥም በውጭም ያሉ ሰዎች እንዴት መረዳት ያቅታቸዋል የሚለው ነገር ግራ ስለሚያጋባይ ነው። ከዘመኑ ጋር እንዴት መራመድ አይቻልም የሚለው ያም ማለያ ዛሬ የተደረገው እንደ ሞቶም ምን እየተደረገ ነው ለሚለውም ነገርም ሲገለጽ የዋለው በኢትዮጵያ ውስጥ የሚገኙ ፖለቲካ ፓርቲዎች ወይም ገዢው ፓርቲና ተፎካካሪ ፓርቲዎች አይደሉም ዛሬ ምርጫ ሲመርጡ ወይም ሲመረጡ የዋሉት ኢትዮጵያ ስትመርጥ ዋለች የሚል ነገር አለ። ኢትዮጵያ የሚለው ነገር በጣም ልቤን ስለሚሰብር ነው ስለምወደው። ግን አሸናፊው ፓርቲ በቀጣዩ መስከረም ሰኞ ቀን በ25 ነው መንግስት የሚመሰርተው። ዛሬ ግን ኢትዮጵያ ስትመርጥ ዋለች። ብልጽግና አሸነፈ፣ ኢዜማ ሌላም ፓርቲ አሸነፈ፣ ትብብርም አሸነፈ አይደለም። ማንም ያሸንፍ ማን ይሄ ሂደቱ ፕሮሰሱ ብቻውን ለጂኦፖለቲካው ግብአት እንዴት ይገለጻል ወደሚለው ጥያቄ መምታት ፈልጌ ነው። ትልቅ ጥያቄ ነው ያነሳው። ቅድም ያነሳውልህም ለዛ ነው። ከዛ በፊት ግን አንድ ነገር ብል በጣም ደስ ይለኛል። እሺ መላው ኢትዮጵያውያን ያው እንኳን ደስ አላችሁ ፕራውድ የሚያደርጉ ወርድ ስለሆነ እንኳን ደስ አላችሁ አንዳንዶች እንደሚሉት የምርጫ ውጤት ታወቀ በሚል አይደለም። አሁን ልክ አንተ እንዳነሳኸው የምርጫ ፕሮሰስ ነው ምርጫ የሚያደርገው እንጂ ሪዛልቱ አይደለም። ሂደቱ ጤናማ ከሆነ የሚመጣው ውጤትም ጤናማ ነው። እስካሁን የመጣንበት መንገድ በሙሉ እጅግ በጣም ጤናማ የሆነ ምርጫ ነው። አንዳንዶች በተለይ ደግሞ በውጭው አካባቢ አለን የሚሉ ሰዎች አንዳንድ አርቲስቶችንም ጨምሮ ጨከን ብሎ መናገር ስለሚያስፈልግ እኔ ሁሌ እንደምለው ከእናት ሀገር ኢትዮጵያ የሚበልጥ የእናት ልጅ የለም። እናት ሀገርን ኢትዮጵያ አገር ሲኖር ሰው ይኖራል። ሰውም ሀገርም አብረው አንድ ላይ የሚኖሩ የሚሰናሰሉ ስለሆነ የማንነት ቀውስ የደረሰባቸው አይተ ከሆነ ስለ ታላቋ ኢትዮጵያ ምናምን ብለው ሲያወሩ ሰምታል። በአንጻሩ ደግሞ ዳስጣል ደግሞ ይሉሃል። አሁን ይሄ በጣም ከፍተኛ የሆነ የማንነት ቀውስ ነው። ሆን ብለን አይደለም ያገናኘ ነው። እኛ በፍላጎታችን ስለተረጎም ነው አይደለም። እውነት እንደዚህ አይነት ትርጓሜ ያለው አንተም ይሄን ሐሳብ ልታስረዳኝ ትችላለህ? በትክክል ከገጣሚው ከዜማ ደራሲው ማለት ከባለቤቱ በላይ የሚያውቅ ቡዳ ባለቤቱ የበለጠውን ያውቃል። ነገር ግን ያ ሁላችንም በተረዳንበት መንገድ ስለሆነ የምናስበው ስለ ኢትዮጵያን መውደድን ኢትዮጵያን ማፍቀርን ያቀነቀነ ወይንም የሚያቀነቅን ሰው ደግሞ ስለ
ኢትዮጵያ መሞት ሊያወራ አይችልም። ይሄ የማንነት ቀውስ ነው። የአይደንቲቲ ክራይሲስ ነው እኮ ይሄ። የማንነት ቀውስ ያለበት ሰው እንዲህ ያሉ ሀሳቦችን ይሸጣል ማለት ነው። በአንድ በኩል ያው ገንዘብ ስለሆነ ማለት ነው፣ ቢዝነስ ነው የሚሰራው። በአንድ በኩል ስለ ኢትዮጵያ ጥሩነት፣ በሌላ በኩል ደግሞ የለም ለክሶሽን አውጪ እርምሽን አውጪ የሚሉ ደግሞ አቀንቃኞች በርካታ ናቸው እኮ። ይሄንን ያነሳውልህ በአርቲስት መሰልኩልህ እንጂ አሁን ያለው ጥቅል ሚዲያው በዚህ በኩል ስለ ኢትዮጵያ ነው የምታገለው ይላል። ስለ የትኛው ኢትዮጵያ መልስ የለው። ሰላማዊ ምርጫ እንፈልጋለን ለኢትዮጵያ ይላል። ምን ተፈጠረና ብሎ የሚጠይቃቸው ስለሌለ ያንንም የሚያስረዳ ስለሌለ ኢትዮጵያ በጣም በትርምስ ውስጥ በቀውስ ውስጥ በማሲያ ውስጥ እንዳለች አድርጎ ይሸጣታል ማለት። ይህንን ሀሳብ የሚገዛ ሰው በርካታ ነው። ምክንያቱም እውነታው ያለው እኔ እናንተ የምናየው ያለን እዚህ ያለን ሰዎች ያንን ማረጋገጥ እንችላለን ማለት ነው። ያላረጋገጡ ሰዎች የሚሸጡት ሀሳብ አየሩን እየያዘው ይመጣል። አሁን ልክ አንተ እንዳነሳኸው ከዚህ ከጂኦፖለቲካው ጋር ይህንኑ ሀሳብ ለማያያዝ አሁን የተነሳው ይሄ ምርጫ እጅግ በጣም ሰላማዊ፣ እጅግ በጣም በርካታ ሰዎች የተሳተፉበት፣ እድሜያቸው ለምርጫ የደረሱ ሴቶች፣ ወጣቶች፣ አካል ጉዳተኞች፣ የትኛውም አይነት ዜጋ የተሳተፈበት ሰላማዊ ምርጫ ተከናውኗል ሲባል ኢትዮጵያ በዚህ በጂኦፖለቲካው በቀጠናው ያላትን የበላይነት ታረጋግጣለች። ኦኬ፣ ይሄ ማለት ምን ማለት ነው? በቀጠናው የኢትዮጵያን ምርጫ መነሻ አድርገው ብዙ ጊዜ የአፍሪካ ሀገሮች ያው እንደምታውቀው በምርጫ ወቅት ነው ቀውሶች የሚፈጠሩት፣ መፈንቅለ መንግስቶች የሚፈጠሩት፣ ሌሎች ትልልቅ ትርክቶች የሚፈጠሩት። ኢትዮጵያ የዚህ አይነት ምቹ ሁኔታ አልፈጠረችም። ምክንያቱም ይሄንን ለማድረግ በጣም በርካታ በጀት ፈሷል። በጣም በርካታ ትብብር ነበረ። ቀድሞ የተሰሩ በጣም በርካታ ስራዎች አሉ። ሁሉም ነገር ከሽፏል። በመክሸፉ ምክንያት ቀጠናው ሰላም ይሆናል ማለት ነው። ኢትዮጵያ በተለይ አሁን እያነሳን ያለነው ከቀይ ባህር መዳረሻ ፍላጎት ጋር ከሶማሌ ጋር እያደረግን ያለነው ድርድር፣ በዚህ በኩል ከኤርትራ ጋር ያለንን የሰላም ተግባቦት፣ በዚህ በኩል ከጅቡቲ ጋር ያለን የወደብ ፍላጎት፣ በጣም በርካታ ጉዳዮቻችንን ልናሳካ የምንችልበት እድል ይሄ አሁን የተከናወነው ምርጫ ሆነ ውጤት በጣም ወሳኝ ምዕራፍ ነው። በጂኦፖለቲካው ትልቅ ምዕራፍ ነው። ያው ይሄን ጥያቄ ያነሳው ስለምንድን ነው? ዛሬ ማምሻውን ድምጽ መቁጠር ይጀምራል በየምርጫ ጣቢያው። የምርጫ ጣቢያው ነገ ይለጠፍና ነገ ደግሞ እያለ በታሽጎ እየተላለፈ ወደ ላይ እያለ የምርጫ ውጤቱ ይፋ ይሆናል። ይፋ ከሆነ በኋላ ቢያንስ መንግስት እስከ መመስረት ድረስ እስከ መስከረም መጨረሻው መስከረም 25 ድረስ ሰኞ ቀን ነው ዘንድሮ የሚውለው ይመስለኛል። እና ብቻ እስከዛ ድረስ ባለው ጊዜ ውስጥ ትብብር የሚባለው ፓርቲ ይሆናል ያሸነፈው፣ ብልጽግና የሚባለው ፓርቲ ይሆናል ያሸነፈው። ምናልባት አዳዲስ ፓርቲዎች ካሸነፉ እንግዲህ ብልጽግና ጓዙን መሸከፍ ይኖርበታል እስከ መስከረም 25 ድረስ በሻንጣ ያደርጋል። ሌሎቹ ደግሞ የሚገቡበትን ቤተ መንግስት ሲገቡ የሚገለገሉባቸውን እንደው የግል ማስታወሻ ደብተርም ቢሆን ሰብሰብ ያደርገው በየሻንጣቸው ያደርጋሉ። እነዚህ አይነት ፕሮሰሶች አሉ። ግን በጸጋ መቀበልን የመሰለ ነገር ውጤቱ ምንም ሆነ ምን በጸጋ መቀበልን የመሰለ ነገር አሜን ብሎ መቀበል ተገቢነቱ ብዙ ህይወት ማዳኑን ጠቅላይ ሚኒስትር ዶክተር አብይ ዛሬ ባሻሻ ላይ ከመረጡ በኋላ በተናገሩት መግለጫ አረጋግጠዋል። ይሄ ያለ በዋናነት ከኢጋድ ጋር ምርጫውን እየታዘቡ ያሉት የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ ናቸው። ኬንያታ እንዲህ እንደዋዛ አይደለም በራቸውን ቆልፈው የመጡት፣ አደራም ጭምር ለየጎረቤቶቻቸው ሰጥተው ነው። ምክንያቱም በአገራቸው ላይ በተነሳው ተቃውሞ ሳቢያ ማለት ነው። ግን የኬንያው አመፅ
አስቀናን? እንዴት ምርጫ ይደረጋል? እንዴትስ ለእግር ኳስ ክለብስ ድጋፍስ ትወጣላችሁ? እኛ እኮ በኬንያው ተቃውሞ በኬንያው እልቂት ኢትዮጵያ ውስጥ አዲስ አበባ ውስጥ እንዲደገም ስንመኘው ነበር፣ ሳይሆን በመቅረቱ በዛ ተቃውሞ ተቃጠልን፣ ቀናን ሲሉ የነበሩ ሰዎች እንግዲህ ኬንያታ ባሉበት ቅድም አንተ እንዳልከው ለጂኦፖለቲካውም ለቀጠናውም ሰላም ነው ማሳያ ነው ብለሃልና ይሄን ነገር አንድ ላይ ለማያያዝ ስለፈለኩ ነው። በዚሁ የመውጫ ምላሽ እናድርገው መሐመድ። እንግዲህ ኬንያ አሁን ያለችበት ቀውስ ይታወቃል። በነገራችን ላይ የመሐመድ ቡአዚዝን አይነት ተግባር ለመድገም ኬንያ ላይ አሁን ባሉት ፕሬዝዳንት በተለይ ደግሞ የቀውሱ መነሻ የነዳጅ እጥረት ይሁን እንጂ በዓለም አቀፍ ደረጃ የዚህ የፉር ሪቮሉሽን የዳቦ እጥረት ልክ ሱዳን ላይ እንደተፈጠረው ስንዴ ትልቅ የዓለም ፖለቲካ ቱልስ እንደሆነ ዓለም ላይ የነበረውን ተጨባጭ እውነታ ወደኋላ በማለት የነዳጅ እጥረትን መነሻ አድርጎ ከፍተኛ የሆነ ቀውስ ተፈጥሯል። ይሄ ዝም ብሎ የተፈጠረ ቀውስ አይደለም፣ በአንድ ጊዜ የሚመጣ አይደለም። ኬንያ ላይ የተፈጠረ ቀውስ ያንተ ቤት ሲንኳኳ ይሰማል እኔ ቤት ነው። ኢትዮጵያ ውስጥ ለመፍጠር የታሰበ በጣም በርካታ ነገሮች ነበሩ። ነገር ግን አሁን ያሉት የገዢው ፓርቲ ጠቅላይ ሚኒስትር ዶክተር አብይ አህመድ ያላቸውን ዲፕሎማሲ በዚሁ አጋጣሚ አንቆ ማለት ያስፈልጋል። ምክንያቱም ታስታውስ ከነበረ እኛ በነዳጅ እጦት ያን ያህል ቀውስ ውስጥ አልገባን። የነዳጅ ዋጋ የመጨመር ሂደት ነበር። ዓለም አቀፍ የሆኑ ተጨባጭ ሁኔታዎች ይሄንን ፈጥረውታል። የነዳጅ ዋጋ ጭማሪ ላይ የነዳጅ አቅርቦት እጥረት ኢሚዲየትሊ ነገሮች ሲስተካከሉ የተፈታበት ሂደት አለ። አሁን የመጡት የኬንያው የቀድሞ ፕሬዝዳንት ኡሁሩ ኬንያታ ይሄን ምርጫ እንዲታዘቡ በኢጋድ በኩል ከዛ ደግሞ የአፍሪካ ህብረት የአውሮፓ ህብረት እንዳጋጣሚ ሆኖ ዘንድሮ መሳተፍ አልፈለገም። እነዚህ ነገሮች ምንድነው የሚያመጡት? ለምንድነው የሳቸው እዚህ ቦታ ላይ መጥተው አንዳንዶቹ ሲያነሱ ነበር አይደለም ምርጫው ሰላማዊ ነው ብለው መግለጫ በሰጡበት ቁጥር እሳቸው ከኢትዮጵያ ጠቅልለው መውጣት መቻል አለባቸው፣ የራሳቸውን የቤት ስራ ያልተወጡ የሚል በጣም በርካታ ተቃውሞ ተነስቶባቸዋል። አሁን ምርጫውን መረበሽ ኢትዮጵያን መረበሽ የሚፈልግ ሰው ኢቭን ከውጭ እንኳን የመጣ ሰው ወዳጅ ናቸው። ወዳጅ የኢትዮጵያ ወዳጅ ናቸው፣ ጎረቤት ናቸው፣ ድንበር ያገናኛቸዋል፣ ጂኦፖለቲካ ያገናኛቸዋል። ይሄንን እንኳን ማሰብ አልፈለጉም። የፈለጉት ኢትዮጵያን ማተራመስ ስለነበረ ኢትዮጵያ እንድትተራመስ ምስክርነት እንዲሰጥ ስለነበረ የተፈለገው ያልሆነም። ይሄ በበሰለ ዲፕሎማሲ፣ በበሰለ የምርጫ ቅድመ ዝግጅት፣ በበሰለ የውስጥ ጠንካራ የሰላም ግንባታ ሰላምና ጸጥታውን ጠንካራ በማድረግ በጣም የከሸፉ በርካታ ነገሮች አሉ። እንደውም ታስታውስ ከነበረ ጠቅላይ ሚኒስትሩ አንዳንድ ቦታዎች ላይ በጣም በርካታ የሚፈነዳዱ ነገሮች እንደሚኖሩ ጠቁም አድርገው ነበር። ይሄ አንዳንድ አካባቢ ላይ ተስተውሏል። አንዳንድ ምርጫ ጣቢያዎችም ምርጫ እንዳይከናወንባቸው ተደርጓል። ሙሉ ለሙሉ አገሪቷ ላይ የነበረውን የምርጫ ሂደት ማወክና ኢትዮጵያን መበጥበጥ ስለነበር የተፈለገው በውጭም ላይ ከፍተኛ የሆነ ተቃውሞ ሲነሳ ነበረ። የጠቅላይ ሚኒስትሩን መነሻ በማድረግ ቀጣይ ምርጫ እንዳይከናወን ይውረዱ የሚል እነሱ የሰቀሏቸው ይመስል ይውረዱ የሚል ሀሳብ ይዘው ሲያንሸራሽሩ ነበርና እነዚህ ሁሉ ነገሮች ከሽፈው የአፍሪካ ህብረትን በለው የኢጋድ አባል ሀገራትን በለው ወዳጅ ሀገራትን በለው ሌሎችም መተው ታዝበው ኢትዮጵያ ላይ ሰላማዊ ፍትሃዊና ጤናማና ሰላማዊ የሆነ ምርጫ መካሄዱን ማረጋገጣቸው ብቻ ከበቂ በላይ።
መልካም በጣም ነው የማመሰግነው መሐመድ። የመውጫ ብዬ የነበረ አንድ ነገር ትዝ አለኝ እባክህን። ኡጋንዳ ነው አነሳልሃለሁ ኡጋንዳ ብዬ ግን እኛ ሀገር ውጭ ሀገር ደርሶ የሚመጣ ለሆነ ተልእኮ ለዴሌጌሽን እየመራ የሄደ ባለስልጣን ወደ ሀገሩ ሲገባ እንዴት ነበር የዛ ሀገር ቆይታው ምን አከናወኑ ብለው ጋዜጠኞች የመጠየቅ ባህሪ አላቸው አይደለም? አሁን ከምርጫ ታዛቢዎቹ ኢትዮጵያ ስትመርጥ ከአፍሪካ ኡጋንዳ አለችበት። ምናልባት የኡጋንዳው የምርጫ ታዛቢ ወደ ኡጋንዳ ካምፓላ ሲገቡ የካምፓላ ጋዜጠኞች እንዴት ነበር የኢትዮጵያ የምርጫ ውሎ ብለው ቢጠይቋቸው ያዩትን ድባብ ሳይዋሹ ቢገልጹ እዛው ሀገር ያሉ አስተኳሾች ወይም ክፉ የሚመኙ የኢትዮጵያ ወንድምቶቻችን አሉና እንዴት አይነት ስሜት ሊፈጠር ይችላል ብሎ መገመት ይቻላል? እንደው የቢሆነኝ ግምት የመጨረሻ ጥያቄ ነው መሐመድ። ያው እሳቸው እንግዲህ በአፍሪካ ህብረት ዋንዲራ ካዚቤ ዛሬ ኢቢሲ ጭምር ቆይታ አድርገው ነበር። አዎ እና ኢትዮጵያ እያካሄደች ያለችው ምርጫ በተለይ አሳታፊነቱን በደንብ አድርገው ነው ሲያነሱ የነበሩት። የወጣቶች ተሳትፎ በጣም ደስ እንዳላቸው ሲያነሱ ነበርና እንዳልከው ምን ይፈጥራል ብዬ አስባለሁ መሰለ በኡጋንዳ ተረድተኛል አይደል ጥያቄ በደንብ። አዎ እሺ። በአገራቸው የወደፊት ዕጣ ፈንታ ላይ የሚኖራቸውንም ጉልህ የሆነ ድርሻ ከኢትዮጵያ የተማሩትንም ጭምር እዚሁ እያነሱ ነበር። ምናልባት እሱን ሀሳብ ይዘው ይሄዳሉ ብዬ አስባለሁ። ያ እሺ። ምናልባት እንደው ከዚሁ ጋር ካነሳ ነው አይቀር እዛ ሀገር ብዙ ኢትዮጵያውያን ወንድሞችና እህቶች መኖራቸው ያልኩህ በተቃውሞ ምርጫውም እንዳይደረግም ሲያደርጉም ከነበሩት ማስፈራሪያም በአጠቃላይ ዲጂታል ዘመቻውን ሲያስተባብሩም ሲመሩም የነበሩ ሰዎች ያሉበት ነውና ምናልባት እሳቸው እዛ ሲደርሱ የኢትዮጵያን ምርጫ ጂኦፖለቲካዊ ውጤቱ ሁሉ ሳይቀር ያለውን ግብአት በተመለከተ ቢናገሩ ይተቿቸው ይሆን ወይ ብዬ ሰግቼ ነው። አዎ ግን ምንድነው እውነታው አሁን እንዳልኩ ነው። እዚህ የተመለከቱትን ነገር እዛ አካባቢ ላይ በጣም በርካታ ትውልደ ኢትዮጵያውያን እንዳሉ ይታወቃል። ወዳጅ ሀገርም ነን በተለያዩ ታሪካዊ አውዶች። ወዳጅነቱ እውነታን የሚያስክድ አይደለም። ከኡጋንዳ ጋር ያለን ወዳጅነት አሁን ያለው እውነታ የሚያስክድ አይደለም። እሳቸው የመጡበትን ዓላማ አሳክተው ሲመለሱ እንደዚህ አይነት ኮንፍሮንት ሊያደርጓቸው እዛ አካባቢ ላይ ተቃውሞ ሊገጥማቸው ይችላል የሚለው ስጋት በነገራችን ላይ አንድ እውነት በውጭ ሀገር የሚኖሩ ኢትዮጵያውያን ስለማያውቋት ኢትዮጵያ ስለሆነ የሚያወሩት እነሱ ይሄ በስማ በለው በማህበራዊ ሚዲያ ላይ የሚያውቋት የሆነ ደግሞ ጠባሳ ጥለው የሄዱ የተሰደዱ በተለያየ ምክንያት የተሰደዱ ሜንታሊቲያቸውም በዛ አይነት ሐሳብ ውስጥ ያሉና አሁን ያለውን ተጨባጭ የማያውቁ አንዳንድ ለምሳሌ እንዲያርገው ሰደው ኢዮብ በግል ተበድሎ ከሆነ የሚጠይቀው በግል ነው። አመክንዮ ግላይ ነው። ግን እንደዛ አይደለም። አሁን የምታየው የቡድን ይደረግና እንደዚህ አይነት ጥያቄዎች ይመጣሉ። ጥያቄዎች እሳቸው ጋር የሚመጡ ጥያቄዎች ይጠየቃሉ። ለተቃውሞ የሚያበቃ ድምጽ ያላቸው ኢትዮጵያውያን ግን የሉም የሚለው ብትወስደው ደስ ይላል። አይ እኔ ኢትዮጵያውያኖች ይቃወሟቸዋል ሳይሆን ሴትዮዋ ኢትዮጵያ ውስጥ ያለውን የምርጫ ሂደት በተመለከተ ለሀገራቸው ጋዜጠኞች መግለጫ ሲሰጡ የሚሰሙ እዛ ያሉ
ኢትዮጵያውያን እንዴ እኛንን የምናውቀው እሳቸው ናቸው የሚያውቁት ብለው ይተቿቸው ይሆን ወይ? እኛንን እኮ ኢትዮጵያውያኑ የምናውቀው ይሄንን ነገር ብለው ይተቿቸው ይሆን ወይ ለሚለውን ጥያቄ ለማንሳት ነው እንጂ በአደባባይ ወጥተውማ በሰው ሀገር እያሉ ምን የማለት መብት አላቸው? በኢትዮጵያ ላይ ዲጂታል ክንፉን ከማራገብ ውጪ በሰው ሀገር እያሉማ ለዛውም ባልተረጋገጠበት ያኗኗር ሁኔታ እሳቸውን የዛን ሀገር ተወላጅ ትልቅ ሰው የመናገር ሞራልም ብቃቱም ሊኖራቸው አይችልም። በትክክል ጨርሻለሁ የምትለው አለ ማመድ? እናጠናቀው ዛሬ እንደ ማጠናቀቂያ እንግዲህ ይሄ ምርጫ የራሱ የሆኑ ድክመቶች እንደነበሩበት የምርጫ ቦርድም የነበረበትን ስህተት አምኖ ይሄንን ስህተት አርሞ በተለይ ደግሞ የህዝቡን ንቁ ተሳትፎ የኢትዮጵያን የዲሞክራሲ ስርዓት ወደ ላቀ ምዕራፍ ለማሸጋገር በተለይ ደግሞ የአፍሪካውያን በራስ የመወሰን መብትን ለዓለም ለማብሰር ምሳሌ ሊሆን የሚችል ትልቅ ክስተት ነውና ዜጎቹ ሁሉ ጊዜ እንደዚህ አይነት ንቁ ተሳትፎ እያደረጉ በመጡ ቁጥር ምሳሌ አድርገን የምናወራው አሁን ወደ ኋላ ሄደን ስናወራ አብዛኞቹ የምርጫ ታሪኮቻችን የቀውስ ናቸው። የቀውስ ያለመሸናነፍ፣ የመዘራረፍ፣ የመተላለቅ፣ የደም መፋሰስ፣ አንደኛው ያንደኛውን የማጥላላት አይነት ሂደት ነው ስንመለከት የመጣን። አሁን ግን ልምምዳችን እንደዛ አይደለም። ከቴሌቪዥን ክርክሮች ጀምሮ አብሮ እስከ መሆን ድረስ የጋራ ማዕድ እስከ መቁረስ ድረስ በጋራ አንድ ምርጫ ጣቢያ ላይ ለመምረጥ ሰላም ለመባባል እኮ የሚተናነቃቸው የነበሩ ተመልክተናል። ይሄ ልምምድ አብሮ መምጣት የኢትዮጵያን ዲሞክራሲ ምርታ በደንብ አድርጎ የሚያበስር ትልቅ ክስተት ነው። በተለይ ደግሞ ጠላቶች ሟርታቸው አልሆነም። አንዳንዶች ይሄ ምርጫ እንዲበጠበጥ ክፍያ ረብጣ ዶላር የመደቡት ዶላር እንዲመለስላቸው ጥያቄ የሚያቀርቡ ነበሩ። በሂደቱ ግን የሆነው ይሄ አይደለም። ሐቁ ኢትዮጵያ አሸንፋለች። ሐቁ ኢትዮጵያ መርጣለች። በዚህ ሂደት ውስጥ ያለውን ተቀብሎ ማመን ያስፈልጋል። ኢትዮጵያ የጀመረችውን ልማት፣ የቀይ ባህር ጥያቄ፣ የወደብ ጥያቄ፣ አሁን ያላት በመሰረተ ልማት፣ በኮሪደር ልማት፣ በሌሎችም ዘርፈ ብዙ ልማቶች የነገውን ትውልድ ታሳቢ አድርጋ ትቀጥላለች። ይሄ የአንድ ንቁ ሀገሩን የሚወድ ኢትዮጵያዊ ሚዲያ ላይ እንደሚያገለግል ሰው አድርጋ ሀሳቡን ውሰደው ለማለት ነው። ከልብ አመሰግናለሁ ለነበረን ጊዜ ማመድ። መልካም ጊዜ። እንግዲህ አሁን ኦልሬዲ ተለያየን እኔ እናንተ፣ ግን 1 ሰዓት ከ10 ወይም ከ15 ደቂቃ ገደማ ይቀራል። ቀደም ሲል እንዳልከው እንግዲህ ብርዱንም ሰለቸን በረደን ሳይሉ እናቶችም ወንዶችም ካቦርታቸውን ሹራብ ደራርበዋል። እንግዲህ መልካም የፈለጉትን የሚመርጡበት እና በሰላም ወደ ቤታቸው የሚገቡበት ወቅት ይሁን። አዲስ ነገር ካለ እንደዋወላለን። አመሰግናለሁ። እኔም በጣም አመሰግናለሁ ዮባይ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ለብሔራዊ ሰንደቅ ክብር ሰላም